ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። አንዳንድ ሰዎች እራት በልተው ይተኛሉ፣ ጨመር አድርገው ከስሁርም ጭምር ነይተው ማለት ነው። ለምን ስሁር በሰዓቱ አትበሉም ቢባሉ ተነስተው መስራት ይከብደናል ይላል። ብዙ አትስሩ። 7፣ 9፣ 11 ፍሬ ቴምር ከውሃ ጋር የቻለ ሰው ከወተት ጋር መቅመስ የተሻለ። ብዙ መብላቱ አይደለም፣ ስሁር ላይ ሱናውን ተከትሎ መቅመሱ ነው ሐይ የሚያደርገው፣ ንቁ የሚያደርገው፣ ብርቱ የሚያደርገው። ምን ብታጡ ውሃውን ካተጎንጩ ተብሏል። ስሁርን አትተው። ምን ብታጡ ወይም ፍላጎት ባይኖራችሁ በዛ ሰዓት ተነስታችሁ 3 ፍሬ ቴምር ጉረሱ፣ ውሃ ጠጡ፣ ወተት ጠጡ ተብሎ ነብዩ ሰለላሁ ዐለይሂ ወሰለም እሸት ቴምር ካለ በሱ ያፈጥሩ፣ እሱን ይቀምሱ ነበረ ወደ ሶላት ከመሄዳቸው በፊት። ከሌለ በነባር ቴምር በከረመ ቴምር ከሌለ ውሃ ተጎንጭተው ወደ መስገጃ ይሄዱ ነበር ተብሏል። ፍጡር ላይ በእንጀራ ማፍጠር፣ በጭማቂና መሰል ነገሮች ማፍጠር፣ በወተት ማፍጠር አይደለም ሱናው፣ በቴምር ማፍጠር። ልክ ፍጡር ሲቀርብ 3 አይነት 4 አይነት 5 አይነት ምግቦች ቀርበው ከሁሉም ካልበላሁ ካሉ ሰውነት ይተኛል፣ ሞራል ይተኛል፣ ወኔ ይሞታል። እንደዚህ በልቼ እንዲሆኜ አልችልም ዛሬ ተራዊህ መስገድ ብሎ ይተኛል። ብዙ ሰዎች ልክ እንዳፈጠሩ እንቅልፋቸው ይመጣል። የምግብ የመጠጥ መብዛት እንቅልፍ ያበዛል። አብዝቶ የተኛ ሰው ደግሞ ብዙ ኸይር ያልፈዋል። ዱንያ የመጣ ነው ልንተኛ አይደል፣ ምግብ ልናማርጥ ልንቀያየር አይደል፣ በምግብ አይነቶች ብዛት ልንፎካከር አይደል። መፎካከር ያለብን በዒባዳ ብዛት፣ በኸይር ስራ ብዛት። ليس من يقطع طرقا بطلا إنما من يتقي الله. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، የጾም ዒባዳ የተደነገገበት የተለያየ ዓላማና አላህ ያዘዘንን ግዴታ ያደረገውን ጾም ስንጾምም የምናገኛቸው በርካታ ዱንያዊ አኺራዊ ጥቅሞች እንዳሉ ይታወቃል። ነገር ግን እነዚህ ከጾም የሚገኙ ጥቅሞች የተሟሉ የሚሆኑትና በግለሰብ ደረጃ ልንጠቀምባቸው የምንችለው አዳቡ ሲያም የሚባሉ ነገሮች አሉ። የጾመኛ አደብና ስነ ስርዓት የሚባሉ ነገሮች አሉ። እነዚህን አውቀን ስንጠብቅና ስንተገበር በጥቅሉ የጾም አደብና ስነ ስርዓቶች ለሁለት የሚከፈሉ ናቸው። አዳብ ዋጅባ ወአዳብ ሙስተሐባ ይባላሉ። ዋጅብና ግዴታ የሆኑ የጾም ስነ ስርዓት የሚባሉ ነገሮች አሉ። እነዚህ ካልተጠበቁ ጾሙ ዋጋ ቢስ ይሆናል፣ ሊፈርስም ጭምር ይችላል። ሌላ ደግሞ አዳብ ሙስተሐባ ተወዳጅ የሚባሉ የጾም ስነ ስርዓቶች አሉ። ተወዳጅ ከሆኑ የጾም አደብና ስነ ስርዓቶች ስንጀምር የመጀመሪያው የጾም አደብና ስነ ስርዓት ስሑርን መመገብ። ስሑር የፈለገ ሰው የሚበላው ያልፈለገ ሰው የሚተወው ሆድ ከመሙላት ውጪ ምንም ዓላማ የሌለው ስነ ስርዓት አይደለም። ትልቅ ዓላማ ያለው አጅር ያለው ተግባር። ነቢያችን ሰለላሁ ዐለይሂ ወሰለም ተሰሐሩ ፈኢነ ፊ ሰሑሪ በረከህ ብለዋል። ስሑር ተመገቡ፣ ስሑርን መመገብ በረካ ነው ብለዋል። ስሑር ለመመገብ የሚነሱበት ሰዓትም የተባረከ ሰዓት ነው ብለዋል። ስሑር በረካ ነው ማለት ስሑር የበላ ሰው ቀኑን ሙሉ ሳይደክመው በርትቶ ጎብዞ ከጾም በተጨማሪ የተለያዩ ዒባዳዎችን ያከናወነ መጾም እንዲችል ያደርገዋል ማለት ነው። በሌላ በኩል ደግሞ ስሑር የሚበላበት ሰዓት የተባረከ ሰዓት ነው። አላህ ወደ ቅርቡ ሰማይ የሚወርድበት ሰዓት ነው። ቡኻሪ ሌሎችም በዘገቡ ሶሒሕ ሐዲስ እንደተነገረው ነቢዩ ዓለይሂ ሰላቱ ወሰላም ጌታችን አላህ የሌሊቱ 1/3 ሲቀር ወደ ቅርቧ ሰማይ ይወርዳል ብለዋል። ስሑር የሌሊቱ መጨረሻ ከመሆኑ አንፃር ለስሑር መነሳት
ይሄን በረከት እንዲያገኙ ያደርጋል። አላህ ወደ ቅርቡ ሰማይ ወርዶ ማነው የሚለምነኝ የምሰጠው፣ ማነው ተውበት የሚያደርግ ተውበቱን የምቀበለው፣ እስትግፋሩን የምቀበለው ምምረው ይላል ብሏል አላህ። ይሄም የፈጅር ሶላት እስኪሰገድ ድረስ ይቀጥላል ብለዋል። ሱሑር ላይ መነሳት ልክ ሲነሱ ሲበሉ በልተው ከጨረሱ በኋላ አላህን ማስታወስ፣ እስትግፋር ማድረግ፣ ዱዓ ማድረግ የቻለ ሰው ሁለት ረክዓ መስገድ ስለሚኖር በዛ መሃል ይህ ወቅት የተባረከ ወቅት ነው። ለዱንያ ለሆድ ብቻ ሳይሆን ለአኺራም ያገለግላል። እንደሚታወቀው ሙስሊም ሲበላ ሲጠጣ ሲቀመጥ ሲነሳ ጌታውን ያስታውሳል። የሌሊቱ መጨረሻ ላይ አላህ ወደ ቅርቡ ሰማይ እንደሚወርድ ያወቀ ሙስሊም ደግሞ በዛ ሰዓት አፉ ከዚክር አይታቀብም፣ ከዱዓ አይታቀብም። አንድ ጎርሶ ሌላ እስኪያነሳ ድረስ አፉ ባዶ ከሆነ አንዴ ላ ኢላሃ ኢለላህ ይላል፣ አስተግፊሩላህ ይላል፣ ረቢ ግፊር ሊ ይላል፣ ሱብሓነላህ ይላል። እሽቅድድም ነው ዱንያ። ይህ አንድ ራሱን የቻለ የስሑር ዓላማ ነው። ሌላው ከአይሁዶች ከአህለል ኪታቦች መለያ ነው። የእኛና የአይሁዶች ጾም መለያ ስሑር መመገብ ነው ብለዋል ነቢ ሰላቱ ወሰላም። ስሑርን መመገብ የሚተው ሰው ከነቢዩ ጋር ዓለይሂ ሰላቱ ወሰላም ተመሳሳይ የሆነን ጾም ጾሟል ማለት አይቻልም። ስሑርን ተመገቡ፣ ስሑርን ብሉ፣ ስሑር በረካ ነው። በእኛና በአህለል ኪታብ በአይሁዶች ጾም መሃል ያለው ልዩነት ስሑር መመገብ ነው ብለዋል። እንደሚታወቀው አህለል ኪታብ የሚባሉ ከተኙ በኋላ ተነስተው አይበሉም። እኛን ስሑር መብላታችንን እንደ ሆዳምነት ይቆጥራል። ሊነጋጋ ሲል ጠግባችሁ በልታችሁ ጾምን ትላላችሁ ይላል። በእነሱ ቤት መተቸትም ለማስተማር መሞከር ነው። የነቢዩን ኡመት ሊያስተምሩ እነሱ ማለት ነው። የጾም ዓላማው መራብ አይደለም። አላህ ጹሙ ያለው ለመራብ አይደለም። ስሑርን አዘግይታችሁ ብሉ፣ ፍጡርን አፍጥኑ ብለዋል። የጾም ሰዓት ቀለል እንዲል ነው የሚፈለገው። ዋናው ቁም ነገር ለአላህ ብሎ ከምግብ ከመጠጥ ጎህ ከቀደደበት ሰዓት ጀምሮ ፀሐይ እስኪጠልቅ ድረስ መታቀቡ ነው የሚታይ እንጂ አላህ ባሮቹን በማስራብ የሚያገኘው ነገር የለም። ስለዚህ ስሑርን ሱና ከመሆኑ አንፃር ከአይሁዶች መለያ መንገድ ከመሆኑ አንፃር የተባረከ ጊዜ ከመሆኑ አንፃር ስሑር ላይ የሚበላ ምግብም የተባረከ ለሰውነት የሚጠቅም የሚገነባ ከመሆኑ አንፃር ነይተን ልንበላ ይገባናል። እኔ አልፈልግም፣ አይስማማኝም፣ አይመቸኝም፣ ይደክመኛል ልንል አይገባም። የነቢ ሱና ብሉ ስሑር ብለዋል፣ አዘዋል ነቢ ሰለላሁ ዐለይሂ ወሰለም። በረካ ነው የምንፈልገው፣ በረካ አለ ስሑር ውስጥ ብላ። ነገር ግን ስሑሩ ራሱ ሱና ከመሆኑ በተጨማሪ የጾም ስርዓት ከመሆኑ በተጨማሪ የስሑር ምግብ ውስጥ ወይም አመጋገብ ውስጥም ሌላ አደቦች አሉ፣ ሱና ስነ ስርዓቶች አሉ። አንደኛው የስሑር ምግብን ቀለል ማድረግ ነው። ስሑር ላይ አብዝቶ መብላት አግባብ አይደለም። የሙእሚን ያማረ ስሑሩ ቴምር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ምግብን ለመቀነስ ነው፣ ቀለል ለማድረግ ነው። አንዳንድ ሰዎች እራት በልተው ይተኛሉ፣ ከመር አድርገው ከስሑርም ጭምር ነይተው ማለት ነው። ለምን ስሑር በሰዓቱ አትበሉም ቢባሉ ተነስተው መስራት ይከብደናል ይላል። ብዙ አትስሩ፣ 7፣ 9፣ 11 ፍሬ ቴምር ከውሃ ጋር የቻለ ሰው ከወተት ጋር መቅመስ የተሻለ። ብዙ መብላቱ አይደለም፣ ስሑር ላይ ሱናውን ተከትሎ መቅመሱ ነው ሐይ የሚያደርገው፣ ንቁ የሚያደርገው፣ ብርቱ የሚያደርገው። ምን ብታጡ ውሃው እንኳ ተጎንጩ ተብሏል። ስሑርን አትተዉ። ምን ብታጡ ወይም ፍላጎት ባይኖራችሁ በዛ ሰዓት ተነስታችሁ 3 ፍሬ ቴምር ጉረሱ፣ ውሃ ጠጡ፣ ወተት ጠጡ ተብሎ። ማያማቸው ሰዎች አሉ፣ ማይስማማቸው ሰዎች የሆነ ነገር ብቻ አፋቸው ውስጥ ማድረግ አለባቸው፣ እህል መቅመስ አለባቸው። አብዝቶ መብላቱ ነው የሚያሳምነው። አብዝቶ መብላት በመሰረቱ የተጠላ ነው። ጾም ላይ ሲሆን ይበልጥ ይጠላል። ሌላው የስሑር ሱና ስሑሩን ማዘግየቱ ወደ ፈጅር ማስጠጋቱ ተወዳጅ ነው። የስሑር አደብና ስነ ስርዓት ነው። ስሑርን 8 ሰዓት የሚበሉ ሰዎች አሉ፣ 6 ሰዓት በልተው የሚተኙ ሰዎች አሉ። ሱናው ስሑርን ማዘግየት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡመቶቼ ተከታዮቼ ኸይር ላይ አላህ የሚወደው ሁኔታ ላይ ከመሆን አይወዝኑም አይወገዱም ስሑርን እስካዘገዩ ፍጡርን እስካስቸፈሉ ድረስ ብላ ፈጥነው እስካፈጠሩ ዘግይተው ስሑር እስከበሉ ድረስ ኸይር ላይ አላህ የሚወደው ሁኔታ ላይ ከመሆን አይወገዱም አይወዝኑም ብላ። ከዚህ ስሑርን ዘግየት አድርጎ መመገብ አላህ የሚወደው ተግባር ነው። ሆዳምነት አይደል፣ አላዋቂዎች ዘንድ ነው ሆዳምነት የሚባለው። የስሑር ትክክለኛ ወቅቱ
ፈጅር ሲጠጋ 8 ሰዓት 9 ሰዓት 9 ተኩልም ከመብላት ይልቅ ከ10 ሰዓት በኋላ 10 ተኩል ፈጅር አዳን ይላል ብለን ሳንጨናነቅ በልተን ታጥበን ተግመጥመጠን ወደ መስጂድ መሄድ የምንችልበትን ያክል ጊዜ አስጠግተን ልንበላ ይገባን። ረሱሉ ዓለይሂ ሰላቱ ወሰላም ከሰሓቦች ጋር ስሁር በልተው ካጠናቀቁ በኋላ ለፈጅር የሚቀረው ጊዜ 50 አንቀጽ መቅራት የሚቻልበት ያክል ጊዜ ነበር የሚቀረው ተብሏል። 50 አንቀጽ ለመቅራት 7 ደቂቃ 8 ደቂቃ 6 ደቂቃ በቂ ነው። አልፈጅሩ ሳዲቅና አልፈጅሩል ካዚብ ይባላል። ፈጅር ሊገባ ሲል የሚታይ ምልክት ነው። ስሑር የሚበላው በሁለቱ ፈጅሮች መሃል ነው ብለዋል ኢብኑ ሐጀር። ይህንንም ዑለሞች ማ በይነ ሳዲቅን ወካዚብን ሰሐር ዐለ አለዚ እኽታረሁ ኢብኑ ሐጀር ብለው አስቀምጠውታል። ፈጅር ሳዲቅና ፈጅር ካዚብ መሃል ነው። ትንሽ ጊዜ ናት። ሱር አዘጋጅቶ የሚበላበት ጊዜ አስቀድሞ መብላትም አግባብ አይደለም። በልቶ መተኛትም አግባብ አይደለም። ከራት ጋር አብሬ በልቻለሁ ሱር አልበላም ብሎ የነቢዩን ሱና መተው መግባብ አይደለም። ሀሉሙ ኢለል ገዳኢል ሙባረክ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስሁር ሲበሉ ያገኙትን ሰው ና የተባረከውን ቁርስ ብላ ብለዋል። ቁርስ ሁሉ ብለውታል፣ መዘግየት ስላለበት ማለት የተባረከ ቁርስ ብለውታል። ነገር ግን በጣም ዘግይቶ አዛን እየተሰማ መበላት የለበትም። ይሄ ክልክል ነው። ብዙ ጊዜ ሰዎች ጠርዝ ላይ ነው የሆኑት። ሸሪዓ ደግሞ ከልክሏል። መሀል ላይ ሆኑ፣ ሚዛናዊ ሆኑ ነው ያለው። በጣም ቀደም ብሎ መብላትም አግባብ አይደለም። በጣም ዘግይቶ አዛን እየሰሙ መብላትም አግባብ አይደለም። ቅድም እንደተባለው ለመግመጥመጥ ውዱእ ለማድረግ የሚበቃንን ጊዜ አስተርፈን ወደ መጨረሻው አስጠግተን መብላት ይወደዳል። ሌላው ተወዳጅ የጾም አደብ ከፍጡር ጋር የተያያዙ ሱናዎችን መጠበቅ ነው። ፀሐይ እንደጠለቀ ፈጥኖ ማፍጠር ሱናና ተወዳጅ ነው። እስኪጨልም ድረስ ጠብቃለሁ፣ ሰፈር ላይ ያሉ አዛኖች በሙሉ ብለው እስኪጨርሱ ድረስ እጠነቀቃለሁ አይባልም። ነብዩ ሰለላሁ ዐለይሂ ወሰለም ከቢላል ጋር ከሰሓቦች ጋር ባሉበት ቢላል ሆይ ሂድ ማፍጠሪያ አዘጋጅ እለብልን አሉት። ወተት ያ ረሱላላህ ገና እኮ ነው አላቸው። ሂድ ማፍጠሪያ አዘጋጅ እለብልን አሉት። ያ ረሱላላህ ዐለይከ ነሃር ገና ነው አልመሸም ቀን ነው ሂድ እለብልን ማፍጠሪያ። እሺ ብሎ አልባ መጣ፣ ጠጡ፣ አፈጠሩ። ነብዩ ሰለላሁ ዐለይሂ ወሰለም ሌሊቱ በዚህ በኩል ከመጣ ቀን በዚህ በኩል ከሄደ ጾመኛ አፍጥሯል፣ ጾሙን ፈቷል። ምን ማለት ነው? ፀሐይ ከጠለቀ ባይጨልምም ማፍጠር ተወዳጅ ነው ማለት። ፀሐይ ከጠለቀ በኋላ ከምግብ መታቀብህ ትርጉም የለውም። ፈቀድ አፍጠረ ሷኢም፣ ፀሐይ ከጠለቀ በኋላ ጾመኛ ጾሙን ፈቷል። ለጥንቃቄ ብሎ ጾም ላይ ቆያለሁ ማለት ከነቢ ቀደም ማለት ነው። ኢማም አልቡኻሪ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተከታዮቼ ፈጥነው እስካፈጠሩ ድረስ ኸይር ላይ ከመሆን አላህ የሚወደው ሁኔታ ላይ ከመሆን አይቦዝኑም ብላ። ማፍጠሪያ ሰዓትን በጣም ማዘግየት ከሱሐባ ጠላቶች ከራፊዳዎች ከሺዓዎች ጋር መመሳሰል ነው። እነሱ በደንብ ጨልሞ ከዋክብት በደንብ እስኪታዩ ድረስ ማፍጠር አይቻልም ነው የሚሉት። ይሄም ላይ ፀሐይ መጥለቁን አዳን መሰማቱን በደንብ ማረጋገጥ ያስፈልጋል። እንደዚሁ ደግሞ ካሉበት አካባቢ ሰው ጋር መሄድ ያስፈልጋል። በተናጠል በግለሰብ እኔ ለብቻዬ ቀድሜ አፈጥራለሁ ለብቻዬ ቀድሜ ጾማለሁ አይባልም። ባሉበት አካባቢ ያሉ ዑለሞች ያሉ አስተዋዮች አዋቂ ሰዎች አሁን እኛ ሀገር መሽቷል ይፈጠራል ሲሉ ታማኝ የሆኑ መስጂዶች አዳን ሲሉ ታማኝ የሆኑ ሚዲያዎች አዳን ሲያሰሙ ኃላፊነት መውሰድ የሚችሉ የሚታመኑ ማፍጠር ሱና ነው። በሚፈጠርበት ጊዜ ከተቻለ በእሸት ቴምር ካልተቻለ በከረመ ቴምር ካልተገኘ በውሃ ማፍጠር ሱና ነው። በዚህ ተርቲብ መሰረት በርካታ ዑለሞች ዘንድ ሶሒህ በሆኑ ሐዲሶች ተነግሯል። ነብዩ ሰለላሁ ዐለይሂ ወሰለም እሸት ቴምር ካለ በሱ ያፈጥሩ እሱን ይቀምሱ ነበረ ወደ ሶላት ከመሄዳቸው በፊት። ከሌለ በነባር ቴምር በከረመ ቴምር ከሌለ ውሃ ተጎንጭተው ወደ መስገጃ ይሄዱ ነበር ተብሏል። ፍጡር ላይ በእንጀራ ማፍጠር፣ በጭማቂና መሰል ነገሮች ማፍጠር፣ በወተት ማፍጠር አይደለም ሱናው። በቴምር ማፍጠር ማፍጠሪያ ላይም ቴምር መጠቀም አልፈልግም የሚሉ ሰዎች አሉ። አይስማማኝም አይመቸኝም የሚሉ ሰዎች አሉ። ቀጥታ ወደ ጠጣር ምግቦች የሚሄዱ አሉ። ይሄ ከሸሪዓም አንፃር ከጤንነትም አንፃር አግባብ አይደለም። ሰውነት ቀኑን ሙሉ ጾሞ ስለዋለ ከበድ ያሉ ምግቦችን ሲሰጡት ይጎዳል፣ አይችልም።
ዲነል ኢስላም ዲንም ዱንያም አብሮ ነው የሚያስተምረው፣ ጤንነትንም ጭምር ነው የሚያስተምረው። የሰው ልጅ ጤናው ሙሉ ሲሆን ነው ዒባዳ ማድረግ የሚችለው፣ የአኼራ ጉዞው የተሳካ የሚሆነው። የሰውነት አካላችን ወደ አኼራ የምንጓዝበት ጎማችን ኢንሰሐ ተዕቢር። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ